ዛሬ እዚህ ምርጫ ላይ ተገኝቼ መምረጤ እኔ ራሴ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትን ወክዬ ሳይሆን እንደማንኛውም የሀገሪቷ ዜጋ መብቴን ተጠቅሜ በዜጋነቴ መርጫለሁ። ደስ የሚለኝን የሚመረኝን የሚያምንበትን ፓርቲ ሆነ ግለሰብ መርጫለሁ። ምርጫ ማለት በየትኛውም ሀገር በተለይ በኢትዮጵያ መጀመሪያውንም በቀኝ ግዛት ስር ያልወደቀች እንደመሆኑ አመጣን ያንን ነጻነቷን ለማስቀጠል እንድችል የስልጣን ማሸጋገሪያና ማስተላለፊያ ዋነኛው መንገድ ምርጫ መሆኑን ነው ምረዳው። በዱላም ሆነ በመሳሪያ በመገዳደል በጦርነት የሚተላለፍ ስልጣን ቢመጣም ስልጣን ስለማይሆን ማለት ነው። ህዝቡ ያመነበትን የወደዳውን ይመቸኛል የሚለውን በነጻነት ወጥቶ መምረጥ ለወደፊትም ለሀገሪቷ ሰላምን ይሰጣል፣ ለሀገሪቷ እድገት ይሆናል፣ ለሀገሪቷ ፍቅርና ልማት ወሳኝ ይሆናል ማለት ነው። ስለዚህ በሀገራችን ዋነኛ ወሳኝ የሆነው ምርጫ ላይ ተሳትፈን ይሄንን ምርጫ በስርዓቱ በዚህ በአየሁት መልክ በጣም በደመቀ መልክ በመተባበር የሀገራችንን ባህልና ባህሪ የተላበሰ መከባበርና በጣም ጸጥታ በተሟላበት መካሄዱ ለወደፊታችንም ትልቅ ተስፋ እንደሚያጎናጽፍልን የሚያመላክት ምርጫ ሆኖ ነው ያየሁትና ማንኛውም የሀገራችን ዜጋ ይሄንኑ ተከትሎ ይሄንኑ ተረድቶ በዚህ መንገድ በመብቱን ለማስከበር ብቻ ሳይሆን ሀገረ መንግስት ለመመስረትና ዲሞክራሲያዊና ነጻ የሆነ መንግስት ለመመስረት ሁሉም ወጥቶ በነቂስ በዚህ በጀመረው መልክ ማጠናቀቁ በጣም ወሳኝ ነው ብዬ አምናለሁ።